መኩ እንግዲህ ኑኑን አስፈትቷል። ሄለን እንግዲህ ሳትወድ በግዷ ኑኑን እንድታስፈታ አድርጓታል ማለት ነው። እንግዲህ ወንድም መከታ ነው። እንግዲህ ኤልሹ በዚህ ልክ ፍጥጥ ብላ እንግዲህ እናቷን እንዴት አስፈታሻት? ለምንድን ነው እሺ ኑኑን ታስፈታሽ? መሲን አሳሰርሻት ወይ? መሲ መታሰር አለባት። እንደዛ አሰቃይታኛለች። አልጋዬን አስነጥፋኝ፣ ልብሴን አሳጥፋኛለች። ጉሮሮዬንም አፍና ልትገለኝ ነበር። ስለዚህ እኔ ላይ ላደረገችው ነገር ዋጋዋን መከፈል አለባት በላ እንግዲህ በጣም ተናዳ ተበሳይታ እናቷ ጋር ሲያወሩ ቤሉን እንግዲህ እየሰማቸው ነበርና አስወጪ ብላ እንግዲህ የኔ ተረጋጊ፣ አሁን ምንም ነገር አላደርግም። ስለዚህ የከፋ ነገር አስቤላቸው ነው፣ አታስቢ። ኑኑ አሁን ተፈታይ ማለት መሲ ቀርላታ ላይ ብዬ አይደለም። መሲን መበቀላት የመሲ ደካማ ጎኗ እህቷ ስለሆነች መሲ እንግዲህ ስላልተሸነፈችላት እንግዲህ ዋና ደካማ ጎን አድርጋ የምታይባት እንግዲህ እህቷ ስለሆነች እንግዲህ ኑኑን አስፈትታ እንግዲህ መኮ ብዙ መረጃ ስለያዘባት ስለ ህፃናቶች በተለይ ስለያዘባት መረጃ እንግዲህ ያው በዛ አስፈራርቶ እንድትፈታ አድርጓል። እንግዲህ ከተፈታይ በኋላ እንግዲህ ክፍሏ ሄዳ አንድ ነገር ምነግርሻለሁ ስትላት እንግዲህ ምንም ነገር እንድትይኝ አልፈልግም፣ አንቺ ሁሌም ተንኮል ነው ብላ እንግዲህ ስትላት ሄለን እንግዲህ ጸጉሯን ይዛ ስሚ፣ ለዚህ ሁሉ እኮ ያበቃችሽ እህትሽ ናት። እኔን እኮ አደጋ ያደረሰች ቢልክልኝ የሞከረችው መሲ ናት፣ እህትሽ ናት። እኔን አደጋ ድርሳ አንቺ ስትታሰሪ ቁጭ ብላ ተቀምጣ እያየችሽ ነበረ ብላ እንግዲህ እህቶቹን ለማጣላት ሞክራ እንግዲህ ኑኑ ያው ሄዳ ስትጠይቃት መሲ እንግዲህ በጣም ደንግጣለች። መሲ የምታውቀው ነገር የላትም፣ ምክንያቱም በእህቷ አትደራደርም። ኑኑ እንግዲህ እየተመናቀረችው ለእናቷም ተናግራለች። እሷ ናት እንደዚህ ያደረገች ብላ ተናግራለች ማለት ነው። አይኔ የማመናቀቷ በፍጹም መሰረት እንደዚህ ታደርግ አትችልም እያለች ነው አምናለች። እናቴ አምናለች እያለች እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም እያለሁ ሰላማችሁ ይብዛ ያላችሁበት። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ይህን ሰሞን ያው ቪዲዮ እየለቀኩ አይደለም፣ እየተመቸኝም አይደል ቪዲዮ መስሪያም በዛ ላይ ያው አይኔንም እያመመኝ ስለሆነ ያው ብዙም ቪዲዮ ለመስራት አልተመቸኝም ማለት ነው። ቤተሰቦቼ እና ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እና እንግዲህ ዛሬ እንግዳ ድራማ ይዤላችሁ መጥቻለሁ። እንግዳ ድራማ እንግዲህ በባለፈው ክፍል እንዳያችሁት እንግዲህ ጀግናው እንግዲህ መኩ ሄለንን አስፈራርቶ ወንድሙ እህቴን ነገው አሁኑ ታስፈቻታለሽ ብሎ እንግዲህ ነገውኑ እህቴን ታስፈቻለሽ ብሎ ሄለንን እንግዲህ ጉሮሮዋን አንቆ ይዞ ያው እሺ ብላ ተስማምታ ነገ ትፈታለች ብላ እንግዲህ ቃሏን ጠብቃ በቃሏ መሰረት እንግዲህ ኑኑን እንድትፈታ አድርጋለች። ብቻዬን ሂጅ አስፈታታለሁ ብትለው እንኳን በፍጹም አይኔ ማየት አለብኝ፣ ስለዚህ ሂጅ ማየት አለብኝ ብሎ እንግዲህ ማኮ እህቱን አስፈትቶ መጥቷል ማለት ነው። እና እንግዲህ ሄለን ማሲ እንግዲህ ያው ጉዳቱ እንዳደረሰችባት ለቤዛና ለቤሉል ብትነግራቸውም ግን ሌሎቹ የሚያውቅ የለም ነበረ። ሄለን እንግዲህ አሁን ኑኑንና መሲን ያው አጣልታቸዋለች። ምክንያቱም ይህን ጉዳት ያደረገችብሽ እህትሽ ናት፣ ደግሞ እንደዚህ አትደንፊ፣ አሁን ተፈታሽ ማለትስ ድጋሚ አላሳሰርሽም ማለት አይደለም። ስለዚህ ብዙ አትፎክሪ፣ አሳስርሻለሁ ድጋሚ። ደግሞ እህትሽ ናት እኔ ላይ ጉዳት ያደረሰችብኝና አንቺ ስታሰሪ ቁጭ ብላ እያየችሽ ያለችው እህትሽ ናት ብላ እንግዲህ ያው ከመሲ ጋር አጣልታቸዋለች። እንግዲህ ኑኑ ቀጥታ ሄዳ ስትጠይቃት በጣም ተናዳ ተሳርባ እንግዲህ አመናጭቃት ያው ታስረዳት የምትሞክር መስማት በፍጹም አልፈለገችም። ኑኑ ላይንዬ እንግዲህ ተናግራለች። ለመኩም እውነቱን ነግረዋለች።
እንደሚያው ይሄን ነገር እኔ ነኝ ያደረኩት፣ ግን ደግሞ እናንተ እንደምታስቡት አይደለም ብላ እንግዲህ ያው እውነቱን ሁሉንም ተናግራለች። አይንዬ እንግዲህ አላመነችም በጭራሽ። ሄለን እንግዲህ ያው በባለፈው ጆን ደውላለት እንግዲህ ጠቅም ያለ ገንዘብ ከፍተሃለሁ እኔ ማደንዘዣ ሰጣቸዋለሁ እና አንተ ከከተማ ወጥተህ ጣልኝ እነዚህን ሰዎች ብላ እንግዲህ ያው እሺ ብላ ተስማምተው ይህንን ደግሞ ሊዛይንና ቤቲ ሲያወሩ ሰምተዋት ነበርና እንግዲህ ልጇ ጋር ስታወራ ያው መሲ እንድትጠነቀቅ ነግረዋታል ሁለቱም። እና እንግዲህ ያው ሰው አጥቼ ነው ብሎ እንግዲህ ያው በድጋሚ ደውላለት ጆ ያው ተስማምቷል ማለት ነው። እንግዲህ እነ መሲን አደጋ ሊያደርስ እንግዲህ ያው ማደንዘዣ ወጋቸዋለሁ ብለዋለች። እውነት ይሄ ነገር እንዴት ነው? በፍጹም መሆን የለበትም። በተለይ አይንዬ ክብር ይገባታል። በፍጹም ቤሩን እንግዲህ ኤልሱ እንግዲህ ከጆጋ ውላ ቤቲ እንግዲህ በጣም ተናዳለች። በቴዲ ምክንያት እንግዲህ በጣም ተናዳ በሷ ቤተሰብ አገኘሁ ብላ እና እንግዲህ ወንድ ፍቅረኛዬን ያስቀናለሁና ያው እና ደግሞ ሚስቶቹንም በሱ በኩል አለቃው አይደል ማወቅ ፈልጋለሁ ብላ ደውዬለትና እንዳገኘው ስለዚህ ፍቅረኛዬን ላስቀናበት እንደ ፍቅረኛ አክት ያድርግ ደግሞ ይሄንን ምንድን ነው ያለቻት? ይሄንን ምንድን የመሰለ ፍቅረኛሽን መቼም ትፈልገዋለች ብለሽ እንዳታስቢ እና ጓደኛዬ ማስቀናት ፈልጌ ነው ስትለው እንግዲህ ጆ ያው በዛም ብዙ ነገሮችን ተናግሯት እንግዲህ ተቆጥታ ነበር ተናዳ ወደ ቤት ሄደችው እና እንግዲህ ቤቷ ክፍል ስትሄድ እንግዲህ ያው አልጋዋን ሁሉን እንግዲህ መስቀልቅል አድርጋ የሹን አልጋ ተናዳለች። ኤልሱ እንግዲህ ስትመጣ ያው ኑኑን ሳሎን አገኝታት። አንቺ ደግሞ ከየት አባሽ መጣሽ ደግሞ ከየት መጣሽ ብላ ስትላት እንግዲህ መጣሁ እኮ ተፈታው እንዴት አቀባበል ሳታደርግልኝ ያለች እንግዲህ እየቀለደችባት ነበረ። እንግዲህ ያው ተናደደች። ተናዳ ወደ ላይ ስትሄድ እናቷን እንግዲህ ሄዳ እንዴት ነው ተፈታች? እሺ መሲስ ታሰረች ወይስ እንዴት ሆነች? እያለች እንግዲህ በጣም እየጮኸች እና እየተናደደች እንዴት ማም እንደዚህ ታደርጊያለሽ? ቆይ ምንድነው አልገባኝ። ቆይ ምን ሆነሽ ነው እንዴት ታስፈቻቻልሽ? እያለች እንግዲህ በጣም እየጮኸችባት ነበረ። ለዛም ደግሞ የኔ ልጅ ተረጋጊ፣ አንቺ ምንም ነገር ማድረግ አይጠበቅብሽም፣ ደግሞ አታስቢ፣ ሁሉንም ነገር በእኔ ጣዩ ብዬሽ የለ። ስለዚህ እኔ የከፋ ነገር አስቤላቸው ነውና አሁን በፍጹም አንቺ ማሰብ የለብሽም ብላ እንግዲህ ስትላት ማም እንዴት እዛ እኮ አልጋ አስነጥፋኛለች፣ አንቃ ልትገለኝ ነበር ምናምን እያለች እንግዲህ ኤልሱ ስትቀባጥር ነበር። ጉዷን እሷ ላወቀች። እሷ ገና ጉዷን አልሰማይ መስማት አለባት ደግሞ ማለት ይሄንን ጉዷን እንግዲህ ሁሌ የተደብቆ መሆን የሚሆን ነገር የለም እና ማወቅ አለባት። እና እንግዲህ ይሄንን ያው እየተሳካላት ነው። ያው እህትና እህቶቹ ተራርቀው ባይራራቁም ግን ደግሞ አጣልታቸዋል። መሲ በጣም ጭንቀት ውስጥ ነው ያለችው። ታሳዝናለች ማለት ነው። እና እንግዲህ ያው ሁሉንም ነገር እውነት ሰምቷል። ቤሩን እንግዲህ ያው ምናልባት ቤሩን ያስታርቃቸዋል ሁለቱን። እንግዲህ ቤሩን እናትና ልጅ እንደዛ ብሎ ሲያወሩ እየሰማቸው ነበር። አርፈሽ ተቀመጭ፣ ቆይ ምንሽን ያዙብሽ? ይሄን ያክል እነሱ እንደዚህ የምታሰቃያቸው ለምንድን ነው? ቆይ ምንሽን አድርገውብሻል? አልተፎካከሩሽ? በስራሽ አልመጡብሽ? ዝቅ ብሎ ከአንቺ በላይ ለሚሰሩ ሰዎች እንዴት እንደዚህ ታደርጊያለሽ? ብሎ እንግዲህ ቤሩን ተናግሯት እንግዲህ ያው ተቆጥታ ነበር የሄደችው። እና ሁለተኛ ቀጥ ብለሽ ወደድሽም ጠላሽም የትም አይሄዱም ከዚህ ብሏቸዋል። እንግዲህ
ሁለተኛ እንዳትናገሪያቸው፣ አርፈሽ ስራሽ ትምህርትሽን ተማሪ፣ ስለነሱ አይመለከትሽም፣ አንድም ሰው እንዳይነገራቸው ብሏል። እንግዲህ በሄዱን ያው ሄዱ እንግዲህ ለኑኑ ያው ለአግባሽ እንጋባ ብሎ እንግዲህ አቅርቦላት፣ ኑኑ ደግሞ ግራ ተጋብታለች። ሚዛይን እንግዲህ በጣም ተናዳለች። ምክንያቱም ሊጋቡ ነው ብላ እንግዲህ ያው ራሷን በጣም እያለቀሰ ተናዳለች ያለችው። ሄዱን አገባ ማለት እንግዲህ ያው ሚዛይን በጣም ትጎዳለች። ከባድ ነው በጣም